ጌታችን ኢየሱስ ክርስቶስ ሳይመጣ በፊት እነ አብርሃም እነ ሙሴ ነቢያት ድነው ነበር። የኃጢአት ይቅርታ የሚያገኘው ምን ሲሆን ነው? እናንተ ከተሞተ በኋላ ራሱ የኃጢአት ይቅርታ ይገኛል ብላችሁ ታምናላችሁ? ይኸው ላሳይ። ጥያቄው መልስልኝ እስቲ አንተ። ስለዚህ ይህን ጥያቄ ለምንድን ነው ልታቋርጡኝ የፈለጋችሁ? ከተወለድክ በኋላ መልካም ስራን አለማድረግ አልችልም ላልከው እምነት ጥቅስ ስጠኝ። ለመጽደቅ በምንም አይነት ሁኔታ አንሰራ፣ ምንም አይነት መልካም ስራ ለመጽደቅ። ስለዚህ ቃሌ ምናልባት ተሳስቼ ከሆነ ታርመኛለህ። አሁን የሰማሁ እንዴት ብዬ ነው? እምነት ያለ ስራ እምነት ብቻ ማለት ነው። የአጋንንት እምነት ነው እንዳልከኝ የሰማሁት። ኦፍኮርስ የማያጸድቅ እምነት ነው። ሲጀመር የማያጸድቅ እምነት ነው። ሰው ጸድቅ ያለው ብሎ አምኖ ምንም አይነት መልካም ተግባር ምንም አይነት የመንፈስ ፍሬ የማይገለጥበት ከሆነ እምነቱ የውሸት ነው። አምኛለሁ ጸድቅ ያለው እምነት ራሱ የውሸት። እግዚአብሔር መንግስት ሰው የሚወርሰው በእምነቱ በስራው አይደለም። መልካም ስራ የዳንበት ምንድነው? መጽሐፍ ቅዱስ ራሱ ያለ ስራ ነው የሚለው። ያለ ስራ አለ የሚለው ጋር ነው እንደዛ የሚለው። ዳኒ እኔ ያልኩ ከዳንኩኝ በኋላ የግዴታ ጽድቅን አደርጋለሁ መልካም ስራን አለማድረግ አልችልም የሚለውን እምነት ያስክበትን ጥቅስ አምጣ ነው። ጌታችን ኢየሱስ ክርስቶስ ሳይመጣ በፊት እነ አብርሃም እነ ሙሴ ነቢያት ድነው ነበር እንዴ? ነው ድነው ነበር ወይ ማለት ነው? ድህነት ነበረ በብሉይ ኪዳን? በብሉይ ኪዳን ድህነት ነበረ ስትል ምን ማለት ነው? ድህነት የሚለውን ተርም መጀመሪያ በደንብ ማብራራት ስላለብን ማለት ነው። አዎ መዳን ነው። አሁን ኢየሱስ ክርስቶስ ሲመጣ እኛን አድኖናል አይደል? አድኖናል ስንል ያው መንግስተ ሰማያት እንገባለን ነው። በዛን ጊዜ ኢየሱስ ክርስቶስ ሳይፈጽ በፊት እነ አብርሃም እነ ሙሴ ሲሞቱ የት ነበር የሚሄዱት? አይሮን ነው አላጠናሁም እዚህ ላይ በደንብ ግን እነሱ ሲሞቱ የት ሄዱ ምናምን አይደለም ፖይንቱ መሆን አለበት ብዬ የማስበው። ስለ ድህነት ከሆነ ለእነ አብርሃምም ወንጌል አስቀድሞ እንደተሰበከ ተነግሯል። ስለዚህ እነሱ ራሳቸው ያመኑበት ነገር አለ፣ በተስፋ ያመኑበት ነገር አለ። ነገር ግን እግዚአብሔር ይላል የዕብራውያኑ ጸሐፊም ሲናገር ስለኛ አንድ የተሻለን ነገር አስቀድሞ አይቶ ነበር፣ የበለጠን ነገር አስቀድሞ አይቶ ነበረ በማለት ደግሞ ይናገራል። የዛ ነገር ፉልፊልመንት እግዚአብሔር ለነሱ ጭምር ለአባቶች ጭምር ያሰበው ለነዛ ለፓትሪያርክስ ጭምር ያሰበው ያ መልካም ነገር ያ የድህነት ጉዳይ ያ በመጨረሻ እንዲወርሱት የሚያስበው ነገር ፉልፊልመንቱን የሚያገኘው ከክርስቶስ ሞትና ትንሣኤ በኋላ ነው። ቢብሊካል አስተምሮ ነው ብዬ አስባለሁ። ትክክል። እሱን እኔ የፈለኩት ተረድተኛል። ትክክለኛውን ትምህርት ነው ብዬ አስባለሁ ዕብራውያን ላይም ስለሚል። ለዚህ ነው በጣም አመሰግናለሁ። ታንክስ። ኦኬ ይቅርታ ስልክ ይዤ ነበር። ቀጥሉ። የዳኑት ከጌታ መሞት በኋላ ነው የሚል ነው ያንተ እምነት? እንደዛ ነው የተረዳሁት። ድነት ምንድን ነው ያልኳቸው ለዛ ነው። የዳኑት ከጌታ ሞት በኋላ ነው ማለት ከዛ በፊት ሳይድኑ ነው የኖሩት ማለት ነው። ስለዚህ ጉዳይ እኮ መጽሐፍ ቅዱስ ክሊር የሆነ ነገር አይሰ ቆይ እሺ ወንድም ዳኑ ስትል ኦልሬዲ ፉልፊልመንቱን አገኙ እያልክ ነው ወይስ ምንድን ነው እያልክ ያለው? አብራራ ውስጥ የድነቱ ፉልፊልመንት ተገኘ ነው ወይስ ደግሞ ከሆነ ነገር ከሌላው እዛ እነሱ በነበሩበት ዓለም የነበረው ያ ዓለም ከሚደርስበት ጥፋት እነሱ ፕሪዘርቭድ ሆኑ ነው? ምንድን ነው እያልከን ያለው? ዳኑ ሲባል እኮ ለምሳሌ ገነት መግባት የዘላለም ሕይወት ማግኘት አይደል እንዴ? ኖ እሱ ገና የሚመጣ ነገር እኮ ነው። ኦልሬዲ አብረን የምንኖርሰው ጉዳይ ነው እሱ ኦልሬዲ አብረን የምንኖርሰው ጉዳይ ነው። ገና ኮንሱሜሽን ነው እሱ ገና ነው። እስካሁን ገነት አልገቡም። ምንድን ነው ገነት ማለት ምን ማለት ነው እንዴ? ገነት ስትል ያ ምናልባት እኛ ገና ጌታ ኢየሱስ ክርስቶስ ቆይሽ አንድ ጊዜ ይረጋበልና ክሊር መሆን ያለበትን ነገር ክሊር አድርገው ቃል ይረጋል። ገነት ስትል ገነት አለ የለም ጥያቄ ትንሽ ግራ ስለሆነ አንዴ ይረጋበልና ቆይ ስማ ገነት ስትል እኛ ሪፕሬዘንት አድርገኝማ አፌ ላይ አትቁም። ረጋበልና ስማ ቆይ አንዴ ቆይ እንደሱ ጥሩ አይደለም። ፖለቲካውን ቶ በስርዓት ነው እያወራሁ። ምንም ፖለቲካ አይደለም። ረጋበልና አንድ ጊዜ ገነት ሲኦል ስትል ምን ማለት ነው የሚለውን ነገር ክሊር አድርግልኝ ነው። ክሊር ለማድረግ ከሆነ አይሮን ነው። ግን አሁን አንተ ገነት ስትል ገነት አታውቀውም? ገነት ሲባል አንዴ ረጋበልና ስማ ቆይ
ገነት ስትል እኛ ጌታ ኢየሱስ ክርስቶስ ሲመጣ የምንገባበትና የምንኖር ሰው ነው እያልክ ያለው ምንድን ነው እያልክ ያለው? ለምን መሰለ በጣም ሲምፕል የሆነ ነገር ላይ እዚህ ጉንጭ አልፋ ክርክር መከራከሩ ትንሽ ጥሩ አልመሰለኝም። እና ክሊር እንድታደርጉ ስጠይቅ ክሊር አታደርጉ። ችግር የለም ወደ ሌላው ብናልፍ ቸኩለው እንትን የምትለው ምናምን አንተ ነህ፣ ግን ወደ እኔ ተሻግረህ ፖለቲካ ትሰራለህ። ለምን እንደሆነ አላውቅም። ሰው አስወራኛል። ኧረ እባክህ አሁን ወደ ሌላው ርዕስ ብንሄድ ነው የሚሻለው። በቃ ክሊር አላረከውም። ክሊር እስከምታደርገው ወደ ሌላ ርዕስ ነው። ቃሌ ሰላም ነህ ግን ወንድሜ? ምን ነው? ኧረ እኔ በጣም ደህና ነኝ። ይኸው መሀላችሁ ቁጭ ብዬ አታየኝም እንዴ? በደህንነት በጣም ደህና ሆኜ ረጋ ብዬ ምናምን። ኤኒዌይስ ወደሚቀጥለው እንጂ ኦኬ ሊቪት አንተ ያን ክሊር እስከምታደርገው እሺ። ትእዛዛትን መጠበቅ ስራ መስራት ለመዳን ለዘላለም ሕይወት ይሆናል ብለህ ታምናለህ? ለዘላለም ሕይወት ሲባል ማለት ነው። ለምሳሌ ወደ ፕሮቴስታንቱ ነገረ ድህነት ስንመጣ የዘላለም ሕይወት ምንድን ነው ለአንተ? በጣም አሪፍ። እሺ እንደዚህ ላስቀምጥልህ። ስለ ዘላለም ሕይወት ወይ ደግሞ ስለ ድህነት ስንነጋገር በፕሮቴስታንቱ በእኛ በምናምነው እምነት ውስጥ መጽሐፍ ቅዱሳዊ ነው ብዬ በማስበው ትምህርት ውስጥ መጽደቅ የሚባል ነገር አለ። ደግሞ ክርስቶስን እየመሰሉ መሄድ መቀደስ የሚባል ነገር አለ። ከዛ ደግሞ መክበር የሚባል ነገር አለ። ስለዚህ ስራን የት ነው የምታስቀምጠው የሚለው ነገር ነው ወሳኝ እንጂ በነገረ ድህነት ውስጥ ስራ የሚባል ነገር ምንም አያስፈልግም ማለት ነው። አይ ቆይ ግልጽ ስለሆነ ነው ያስቆምኩ፣ ይቅርታ። ስለዚህ ለመዳን ስራ አስፈላጊ ነው ብለህ ታምናለህ ማለት ነው? አየህ ልጨርስልህ ያልኩህ ለዚህ ነው። አሁን ዝም በልና ሰማይ ልጨርስልህ አይሻልም? ቃሌ ግን ንግግርህን የሆነ ቁጣ ምናምን እያስመሰልክብኝ ነው። እንደዛ ሳታደርግ በስርዓቱ ታወራኝስ? ኧረ እባክህ አድሆሚኒየም ማለት እኮ ይሄ ነው። እኔ ያልኩህ ልጨርስልህ። አይ ቆይ እኔ ወንድማዊ ምክር ነው ስትመልስልኝ በጣም በቁጣ ምናምን ነገር ነው ወይ የተቀየምከኝ ነገር አለ እንዴ? ኧረ እኔ ዛሬ እኮ ነው ያዋራው። እሺ ቆይ ምከረኝና ጨርስና እኔ ልቀጥል መሰለኝ። እንደዛ አይደለም ስትመልስልኝ የሆነ ቆጣ ምናምን እንደዚህ እንትን አትበልብኝ። በቃ ኖርማሊ በመማማር አይነት ሂደት ውስጥ ነው መወያየት ደስ የሚለኝ እና በዛ ልክ መልስልኝ። ኦኬ ስለ ጥያቄ ምንድን ነበር መሰለህ? እንመለስና በፍቅር እንድናወራ ከመፈለግ አንጻር ነው። ምክሯን ስለጨረስኩኝ አሁን ደግሞ እኔ ልቀጥል። ለመዳን ያስፈልጋሉ ያደል ያልከው። ስለዚህ አሁን አንተ አታቋርጠኝም ማለት ነው። እንደ ታናሽ ወንድም ምክር እኔም እየተቆጣሁኝ ሳይሆን እንትን እያደረግኩ ነው። ልጨርስልህ ስልህ መሀል መግባት የለብህም። ያልጨረስኩት ሀሳብ አለ ማለት ነው። ሚስ ኢንተርፕሬት ሊደረግ ስለሚችል ልጨርስ ካልኩኝ ማስጨረስ ስላለብህ ማለት ነው እንጂ በተአምር ለምን እቆጣለሁ አንተን ወዶ እንደሚል። ኤኒዌይ ግን ልቀጥል። እንግዲህ ስራ ለድህነት ያስፈልጋል ወይስ አያስፈልግም ሲባል ስራና ድህነት ተነጣጥለው የሚታዩ ነገሮች ስላልሆኑ ድህነት ውስጥ ስራ ምንድን ነው ተግባሩ፣ ቦታው የት ነው የሚለው ነገር በጣም ወሳኝ ነው። ስለዚህ እኛ ስንመለከተው መጽሐፍ ቅዱስንም ስናነብ እንደዚህ ነው የምናምነው። መጽሐፍ ቅዱስም የሚነግረን መጽደቅ የሚባለው ነገር ላይ ስራ የሚባል ወይ ደግሞ መጀመሪያ በእግዚአብሔር ፊት ስንታይ አንድ የማያምን ሰው ወር ደግሞ አንድ ለጥፋት በቃ እንትን ብሎ የነበረ ሰው ወደ ክርስቶስ ሲመጣ መጀመሪያ ስራ አይጠየቅም። መጽሐፍ ቅዱስ ሮሜ ላይ ገላትያ ላይ የሚነግረን ነገር እሱ ነው። ኤፌሶን ላይ ጸጋው በእምነት አድኗችኋል ከእናንተ አይደለም ሲለን፣ ደግሞ በክርስቶስ ያመንነው እምነት ጽድቅ ሆኖ ይቆጠርልናል ሲለን እንትን ነው። ለምን መሰለ ቃሌ ቆይ አንደኛ አይነጣጠልም፣ በመዳን ጉዳይ ላይ እምነትና ስራ አይነጣጠልም የሚል ነገር ነገርከኝና ከዛ ግን ኢኒሻል ሳልቬሽኑ ላይ ስላለው ነገር ነው በተወሰነ መልኩ እያነሳ ያለው እና እሱ ጋር ችግር የለውም። ትልቁ ጉዳይ ግን መሀል ገባህብኝ እንጂ አሁንም ልጨርስ። አንድ አርቲኩሌት አድርጌ እዛች ጋር ቱ ዘ ፖይንት እንድትመልስልኝ ነው። በመዳናችን ጉዳይ ላይ ስራ አስፈላጊ ነው ወይስ አይደለም፣ ወይም ለመዳን ያስፈልጋል ወይስ አያስፈልግም የሚለውን ፖይንት ብቻ ያስፈልጋል ወይም አያስፈልግም ብለህ ብታብራራ ደስ ይለኝ ነበር። ክሊር አድርገው። እሺ ለመዳን ስትል ድነት ለእኛ በሶስት ዋና ዋና ሀሳቦች ላይ የቆመ ስለሆነ አሁንም ክሊር አድርገው። ለመዳን ስትል ምን ማለት ነው? ለጽድቅ ነው? በቅድስና የመቀደስን ጉዳይ ነው እያነሳ ያለው? መክበርን ነው? ምንድን ነው እያነሳ ያለው? እየተቀደሱ መሄድ ሊሆን ይችላል። ዞሮ ሄዶ የዘላለም ሕይወትን መውረስ አይደለም መንግሥተ ሰማያት መግባትን ሁሉ ያጠቃልላል። በዛ ሂደት ውስጥ ስራ ያስፈልጋል። ስለዚህ ስለጠየቀኛው ምላሹ ልስጠው። አሁንም ስለ መጽደቅ ከሆነ ለመጽደቅ በእግዚአብሔር ፊት አስቀድሞ ለመታየት ምንም አይነት ስራ አያስፈልግም። በክርስቶስ ማመን ብቻውን በቂ ነው። ነገር ግን መቀደስ ወደምንለው ሀሳብ ክርስቶስን መምሰል ወደምንለው ሀሳብ ስንመጣ በጎ ስራ ለመስራት እንዳንታክት፣ እንደዚሁም ደግሞ በመልካም አኗኗራችን በፍሬያችን እንድንገለጥ መጽሐፍ ቅዱስ ይነግረናል። ስለዚህ ያ የጸደቅንበት እምነት የሚያፈራ ስለሆነ እምነታችን በስራ ካልተገለጠ በስተቀር የሞተ እምነት የሚያጸድቅም እምነት አይደለም፣ የሞተ እምነት ነው የሚሆነው። ስለዚህ የግድ በመቀደሳችን ውስጥ ክርስቶስን እየመሰልን በመሄዳችን ውስጥ በስራ መገለጣችን በጣም ግዴታ ነው።
ስለዚህ በነገረ ድህነት ውስጥ ስራ ስፍራው ይሄ ነው። ስለዚህ ኢኒሻል ሳልቬሽን ላይ ለምሳሌ አሁን እኛም እንደምንለው እናምናለን፣ እንጠመቃለን፣ ቅዱስ ሥጋና ክቡር ደሙን እንበላለን፣ እንጠጣለን፣ ልጅ ሆን። ከዛ በኋላ ግን በተቀበልነው ጸጋ ፍሬ እያፈራን ስራ እየሰራን እስከ መጨረሻው ጸንተን መኖር አለብን ብለን እናምናለን። ልክ እንደዛ አንተም በእምነት በኩል መተን እንጸድቅና ያልከኝ ምናልባት አሁን ወደ ጥምቀት እናንተ ምናልባት ተቀበለው አትቀበለውም ባላቅም፣ በህይወት ዘመናችን ግን ያለ ስራ ከሆነ የምንኖረው አንድንም የዘላለም መንግስቱን ወይ መንግስት ሰማያትን አንገባም። አይ ቲንክ እንደዛ ነው የተረዳው። እንደዚህ ነው። ስለዚህ ሲጀመር ያመንበት እምነት ያመነው እምነት ራሱ የሚያፈራ ነው። ካልሆነ ግን ሲጀመር ራሱ የማይሰራ እምነት አለ ሉተር፣ የማይሰራ እምነት የማያጸድቅ እምነት ነው ማለት ይናገራል። ካልቪንም ልክ እንደዛው ደግሞ እምነት ብቻ ስንል ወይ ደግሞ ስለ እምነት ስናወራ ኦፍኮርስ የጸደቅነው በእምነት ብቻ ነው። ነገር ግን ያ እምነት ብቻውን ዝም ብሎ የሚኖር አይደለም፣ በስራ የሚገለጥ ነው ይላል። ስለዚህ ሲጀመር መልካም ተግባር የሌለው ፍሬ የሌለው ግን ጸድቅ ያለው የሚል ሰው ካለ የሚያጸድቅ እምነት አለ። ያመነው ሲጀመር ራሱ ያመነው የሚያጸድቅ የሚያፈራልም የሞተ እምነት የአጋንንት አይነት እምነት ነው ብለን እናምናለን። ስለዚህ ስራ በመቀደስ ውስጥ እጅግ በጣም የሚያስፈልገን ጉዳይ ነው። ነገር ግን ለመጽደቅ በምንም አይነት ሁኔታ አንሰራ፣ ምንም አይነት መልካም ስራ ለመጽደቅ። ስለዚህ ቃሌ ምናልባት ተሳስቼ ከሆነ ታርመኛለን። አሁን የሰማሁ እንዴት ብዬ ነው? እምነት ያለ ስራ እምነት ብቻ ማለት ነው፣ የአጋንንት እምነት ነው እንዳልከኝ የሰማሁት። ኦፍኮርስ የማያጸድቅ እምነት ነው። ሲጀመር የማያጸድቅ እምነት ነው። ሰው ጸድቅ ያለው ብሎ አምኖ ምንም አይነት መልካም ተግባር ምንም አይነት የመንፈስ ፍሬ የማይገለጥበት ከሆነ እምነቱ የውሸት ነው። አምኛለሁ ጸድቅ ያለው እምነት ራሱ የውሸት ነው። ስለዚህ አንድ ሰው የሚድነው የሚጸድቀው ወይም ወደ እግዚአብሔር መንግስት የሚገባው አምኖ ስራ ሲሰራ እንጂ በእምነቱ ብቻና ብቻ ከስራ ውጭ በሆነ እምነት አይድንም ነው አይደል? ወደ እግዚአብሔር መንግስት ሲገባ ስትል ስለ መክበር እያወራህ ነው። የእግዚአብሔር መንግስት መውረስ ማለት ነው። በቃ እንደዚህ እናድርገው ከፍ አድርገን። በጣም ጥሩ። የእግዚአብሔር መንግስት ሰው የሚወርሰው በእምነቱ በስራው አይደለም። ነገር ግን ያ እምነት የሚገለጠው በስራ። ስለዚህ ያመነው እምነት ኤቪደንስ ነገር ቅድም እምነትና ስራ ይነጠቅ ይቅርታ፣ እሺ አርቲክሌት አድርገህ እንድትመልስልኝ ነው። እምነትና ስራ አይነጠልም እና ከስራ የተለየ እምነት ያጋንንት እምነት ነው፣ የሞተ እምነት ነው፣ ለጽድቅ አይሆንም ስላልከኝ አሁን ደግሞ ግራ እንዳልጋባ ወይም ስንሰማህ አጉል በሌላም እንዳንረዳ፣ ታዲያ የስራ እንትን ምንድን ነው ማለት ትንሽ ተንታጣ። የእምነታችን ያጸደቀን እምነት ኤቪደንስ ነው። ምን አልከኝ? ታዲያ የጸደቅንበት እምነት ኤቪደንስ ነው። ያመንነው እምነት ትክክለኛ እምነት መሆኑ ትክክለኛ አማኞች መሆናችንን የሚያሳይ ኤቪደንስ ነው። እሱ ኤቪደንስ ከሌለ አማኞች ነው ማለት አንችልም። ቃልዬ ግን እኮ አማኞች ሆነው የጽድቅ ስራ ወይም ደግሞ ትክክለኛ ክርስቲያናዊ ያልሆነ ስራ የሚሰሩ ሰዎች አሉ አይደል እንዴ? ማለት አማኞች ሆነው ትክክለኛ ያልሆነ ስራ ክርስቲያኖች ነው። በክርስቶስ እያሉ ለምሳሌ በክርስቶስ እያሉ ፍሬ ላያፈሩ ይችላሉ። የመንፈስ ፍሬ ላይኖራቸው ይችላል። ወይም ኃጢአት ይሰራሉ አይደል እንዴ? ኦኬ ኃጢአት ስለመስራት ነው ወይስ ደግሞ ከናካቴው ምንም አይነት ፍሬ ስላለማፍራት ነው? የትኛው ነው? አሁን እኮ እንትን ነው ቃል ትንሽ ግራ የተጋባሁት ምን መሰለህ? አሁን ቅድም ስትነግረኝ እኔ ልክ ኢኒሻል ሳልቬሽን ላይ የኛ ስራ የጌታን ስራ ቀድሞ አይመጣም፣ ሰው በእምነት እንጸድቅና ከዛ በኋላ ግን እየተቀደስን ፍሬ እያፈራን ስራ እየሰራን እንደዛ መኖር አለብን። እንደዛ ባንኖር ግን ወደ እግዚአብሔር መንግስት አንገባም ብለህ ነበር የነገርከኝ መሰለኝ። ከዛ ግን ተመለስክብኝና ደግሞ ልክ አይ ስራ እንደዛ ለእንደዚህ አይነት ነገር ስራ አያስፈልግም ያልከኝ ስለመሰለኝ ስታጥራልኝ አንዴ ላዳምጥ። አይ እንደሱ አላልኩም። ወደ መንግስተ ሰማያት የምንገባው ራሱ በእምነታችን ነው። ኦኬ ስለዚህ በዛው በጸደቅንበት እምነት ነው የዘላለም ህይወት የምናገኘው። ነገር ግን አንድ ሰው በጸደቅኩበት እምነት የዘላለም ህይወት አገኛለሁ እያለ አግኝቻለሁ በቃ ጸድቄያለሁ እያለ ፍሬ የማያፈራ ከሆነ በኃጢአት አመፅ ውስጥ የሚመላለስ ከሆነ ሲጀመር የሚያጸድቅ እምነት አይደለም ያመነው። በቃ የአፋማኝ ነው፣ አጋንንታዊ የተባለ የአጋንንት የተባለ እምነት ነው የሚያምነው። ስለዚህ ይህን ሰው የዘላለም ህይወት ያገኛል ብለን አናምንም። ስለዚህ ይሄ በጣም ክሊር የሆነ በጣም ኮንሳይስ ነው። ኦኬ ስለዚህ የሚያጸድቅ እምነት ያልሆነው ሁለተኛ ቆይ አታቋርጠኝ። እሺ ቀጥልሽ። ስለዚህ ከዚህ በመቀጠል ግን የምናነሳው ነገር አለ። አንድ ሰው የመንፈስ ፍሬ ባይገኝበት ስትል የመንፈስ ፍሬ የማይገኝበት ያልክበትን ነገር መብራራት አለበት። ለምሳሌ ገላትያ ላይ አስቀምጦታል። እንደዚህ የሚያደርጉ መንግስተ ሰማያት አይወርሱም በማለት አስቀምጦታል። ስለዚህ የመንፈስ ፍሬ የሌላቸው ከናካቴው የመንፈስ ፍሬ የሌላቸው ወይ ደግሞ
አቅም እያነሳቸው ኃጢአት እየሰሩ ያሉ እነዚህ ሁለት ነገሮች ደግሞ በተለያየ መንገድ የሚቀመጡ ናቸው። በተደጋጋሚ አቅም እያነሰው በኃጢአት የሚወድቅን ሰው በኃጢአት ስለወደቀ ብቻ የዘላለም ሕይወቱን አጥቷል ብለን አናምንም። አንተም አታምንም፣ ንስሐ የሚባል ነገር ስላለ። ነገር ግን በዛ የንስሐ ሕይወት ሊመላለስ ያልፈቀደና በኃጢአት አመፅ የሚኖር ሰው ግን ሲጀመር ጸድቄበታለሁ የሚለው እምነት የሚያፈራ እምነት አይደለም። ከዚህ የተነሳ የዘላለም ሕይወት አይወርስም ብለን ያው ለምሳሌ ገላትያ ምዕራፍ 5 ላይ ያለውን መሰለኝ የጠቀስከውና እዛ ጋር የስራ ምንድነው የስጋ ስራ የተገለጠ ነው ይልና ዝሙት፣ ርኩሰት፣ መዳራት እንደዚህ እያለ ይዘረዝራቸዋሉ። ማዕቀል፣ ክርክር፣ ጣዖትን ማምለክ፣ ቅናት፣ ቁጣ፣ እድመኛነት፣ መለያየት፣ መናፍቅነት፣ ስካር፣ ዘፋኝነት እያለ ይጠቅስና ቅዱስ ጳውሎስ ቃል በቃል እንደዚህ የሚያደርጉት የእግዚአብሔር መንግስት አይወርሱም ይላል። እንደዚህ የተባሉት ሰዎች መጀመሪያ ያመኑ ናቸው አይደል? ቃል ያመኑ ሰዎችን ነው እንደዚህ ያላቸው አይደል? እነዚህ ያመኑ ሰዎች አሁን አንተ ቅድም ባልከው መንገድ ኃጢአት ሰርተው ከነዚህ ኃጢአቶች መካከል ኃጢአት ሰርተው ግን በንስሐ ሳይመለሱ እና የመንፈስን ፍሬ ሳያፈሩ ቢቀሩ ወደ እግዚአብሔር መንግስት ስላመኑ ብቻ አይገቡም እያለ ነው አይደል? አምኛለሁ ስላሉ ብቻ ወይም ስላመኑ ብቻ። እስቲ ያመኑት ሰዎች ያልከውን አብራራው። ገላትያ ላይ ላመናችሁ ሰዎች ነው የሚል ሐሳብ አለው ወይስ ደግሞ ሪሊ እውነታውን እየተናገረ ያለው? ለገላትያ ሰዎች እና ለኛ አይደል መልእክቱ የተጻፈው ለክርስቲያኖች አይደል? አዎ በደንብ አዎ። ክርስቲያኖች ያመኑ ናቸው አይደል? እኮ ግልጽ ነው ቃል ምንድነው አሁን እዚህ ክፍል ላይ ልክ እነዚህ ያመኑ ሰዎች ወይም ክርስቲያኖች በህይወት ዘመናቸው ሲኖሩ አንተ ቀደም እንዳልከው በኃጢአት ቢመላለሱ እና ንስሐ ገብተው ተመልሰው የመንፈስ ፍሬን ባያፈሩ ወደ እግዚአብሔር መንግስት አይገቡም ስላመኑ ብቻ ወይም ደግሞ መጀመሪያ ደነናል ጸድቀናል ስላሉ ብቻ የራሳቸውን መዳን ካልፈጸሙ አይድኑም እያለ ነው አይደል? አዎ በደንብ ኦኬ። ስለዚህ በህይወት ዘመናቸው የራሳቸውን መዳን እየፈጸሙ ምንድነው ኃጢአት ሲሰሩ ወይም ደግሞ የስጋ ስራ ሲሰሩ ከዛ የስጋ ስራ እየተመለሱ ንስሐ እየገቡ የመንፈስን ፍሬ እያፈሩ በህይወት ዘመናቸው እስከ መጨረሻው ጸንተው ካልኖሩ ወደ እግዚአብሔር መንግስት አይገቡም ነው። አዎ የእምነታቸው ጽናት የሚታየውን በዛ ውስጥ ነው። ባይዞኛም እንትን የምንለው ይሄ ነው። እዚህ ጋር እንደዚህ ከሆነ የምታምነው ልዩ አይ ዶንት ቲንክ ሶ አይመስለኝም። እንደዛ እኛም እናምነው ይሄን እኔ እስቲ ልጠይቅህና እንደዛ ከሆነ እስቲ እኔ ልጠይቅህ ምን ይመስላል? በጣም ጥሩ እሺ። ቴንክ ዩ ሶ ማች ወንድሜ፣ በጣም አሪፍ ነገር ስላወራ። ኤኒዌይ ግን ሰው የኃጢአት ይቅርታ የሚያገኘው ምን ሲሆን ነው? ያ ሰው የኃጢአት ይቅርታ ያገኛል ብለን የምናምነው አምኖ ሲጠመቅ ነው። በጣም ጥሩ። አምኖ ሲጠመቅ የኃጢአት ይቅርታ ያገኛል። አምኖ የተጠመቀው ሰውዬ በኃጢአት ውስጥ ቢመላለስስ? አምኖ የተጠመቀው ሰውዬ በኃጢአት ቢመላለስ ንስሐ ይገባና ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ወይም ቅዱስ ቁርባን ይመጣል። ያኔ ቅዱስ ሥጋውና ክቡር ደሙን በልቶ ጠጥቶ ከኃጢአቱ ይታጠባል። ያኔ በቅድስና ሕይወት ቢመላለስ ፍሬ ቢያፈራና ቅድም እንዳልኩህ እስከ መጨረሻው ጸንቶ ሲያጠፋ ንስሐ እየገባ ቅዱስ ሥጋውና ክቡር ደሙን እየበላ እየጠጣ ቢጸና ይሄ ሰው ልጅ ስለሆነ ወራሽ ነው። እሺ ይሄ ሰው በኃጢአት ውስጥ ሆኖ ቢሞትስ? ኃጢአት ሰርቶ ቢሞት? በኃጢአት ውስጥ ሆኖ ቢሞት ቅዱስ ጳውሎስ አስቀምጠው እኮ ንስሐ ካልገባ ወደ ቅዱስ ሥጋውና ክቡር ደሙ የማይመጣ ከሆነ ይህ ሰው አይድንም። ቅዱስ ጳውሎስ ፊት ለፊት ተናገረ እኮ እንደዚህ የሚያደርጉት የእግዚአብሔር መንግስት አይወርስም ብሎ በቃ ቁልጭ አድርጎ ነው ያስቀመጠው። በጣም ጥሩ እሺ። በቤተክርስቲያናችሁ ስለ ጸሎተ ፍትሐት የሚነገረውን ነገር ጥቂት ላንሳና ጥያቄ ልጠይቅህ። በጸሎተ ፍትሐት ውስጥ ይቅርታ አድርግልኝና አታቋርጠኝ፣ ጥያቄ ልጠይቅ እንጂ ለምን መሰለህ? ቆይ አሁን የጸሎት ፍትሐት ምናምን አይደለም እያወራን ያለ ነውና ስራና እምነት ላይ ስለሆነ ስለ ኃጢአት ይቅርታ ስለሆነ እያወራ ያለሁት ሪሊ ሰው በኃጢአት ሞቶ ራሱ ኃጢአቱ ይቅር ሊባል ይችላል የሚል ትምህርት ያለው አንድ ጊዜ እስካሁን ተጠይቄ ታቆራርጡኛላችሁ ጋይስ? ጥያቄ ልጠይቅ እንጂ ቱጭ እኮ አልጠየቅኩም። ቃሌ አክቹዋሊ የመልስለት ካለኝ መልስለታለሁ፣ ችግር የለም። እርሳችን ፍትሐት ስላልሆነ ነው እኮ ብትመልስልኝ ደስ ይለኛል። አሁን ጥያቄው መልስልኝ። ኧረ ፕሊስ አዳም ሚዩት አድርግልኝ። ቃሌ ድምፅ አለ አንተ ጋር በጣም ከኋላ ከበስተጀርባ ኃይለኛ ድምፅ አለ። ኦኬ ርዕሳችን እየተወያየን ያለ ነው መጽሐፍ ቅዱስን መሰረት አድርገን ስለ መዳን ጉዳይ ነው እያወራን ያለ ነው እና ሲጀመር ስለ ፍትሐት ለመወያየት አይደለም እዚህ ቦታ ላይ የመጣ ነው። ምናልባት በዛ ርዕስ ሆኖ በፍትሐት ዙሪያ ላይ እንደ ርዕስ አድርገን የምንገባ ከሆነ ማውራት ይቻላል። ኦኬ እሺ ወገኖች፣ እኔ ደግሞ ያነሳሁበትን አንግል ላስቀምጥልህ። እያወራን የነበር ነው አንድ የማቋረጥ ልክ ካልሆነ ሳትረዳው እንደሚ
ቆቆ እስካሁን ፖይንቴን ሳትረዳ እንዴት ታቋርጠኛለህ? አሁን ሊሳ እንዲያዳምጠኝ እኔ እንደሌላው ሰው አንተን ውጣ ግባ ሚውት አድርግ ምናምን ልልህ አልፈልግም። እሺ የሆነ ሚውት አደረኩኝ። ስለዚህ እየተወያያችሁ ነው ያላችሁት። ውይይታችሁ በሰላማዊ ሁኔታ በመዳን ጉዳይ ላይ መሰረት አድርጎ እያወራን ያለው ስራ ለድነት ያስፈልጋል አያስፈልግም በሚለው ነው። ስለ ይሄ ምንድነው ስለ ተስካ ወይም ስለምንድን ነው አሁን ስለተነሳው ነገር ከሆነ ራሱን ችላችሁ በራሱ ሰዓት ክርስቶፎረስ ርዕስ አርጋችሁት ርዕሱን ቀይራችሁት በዚህ ርዕስ ሳይሆን ራሱን የቻለ ርዕስ አርጋችሁት ቁጭ ብላችሁ የምታወሩ ከሆነ ወይ በዛ መቀጠል ትችላላችሁ። ካልሆነ ግን በእምነት ብቻ ይዳናል የሚለው ስህተት ነው። ስራ ለድነት ያስፈልጋል የሚለው መሰረታዊ ትምህርት ነው ብለን ነው ከቅድም ጀምሮ እየተወያየን የነበረው እና ስለዚህ ከዚህ ፍሬም ሳይወጣ የምትወያዩ ከሆነ ቀጥሉ። ጥያቄህም በዚህ ላይ መሰረት ያደረገ ከሆነ ከርዕሱ ሳይወጣ ዩክን ጎ ሄድ። ከዛ ውጭ ግን ስለ ፍትሀት ስለሌላ ነገር ምናምን አሁንም አታስጨርሰኛለህ ብዬ አስባለሁ። እንዲህ ዝም ብዬ ሰማሁና አሁን ብታስጨርሱኝ አሪፍ ነው። እሺ እምነት ብቻውን ያለ ስራ ያድናሉ በሚለው ነበር የተወያየ ነው። ጥያቄውን ጠየቀ፣ ጨረስኩኝ። እምነት ብቻ ስንልኛ ስራ በምንም አይነት ሁኔታ በዚህ በመዳን ጉዳይ ውስጥ ምንም እንትን የለውም የሚል እንዳልሆነ አስረዳው። ከዛ በኋላ ግን አንድ ነን አለ ወንድማችን ክርስቶፎሮስ። አይ ይሄ ከሆነማ አንድ ነው እኮ ምናምነው ሲል፣ ኧረ አንድ አይደለም። እምነት ብቻ ሲጀመር የሚያገላቸውን ነገሮች አሁን ላስረዳ ነው ላሳየ ነው አንድ እንዳልሆነ። ለምሳሌ እናንተ ከተሞተ በኋላ ራሱ የኃጢአት ይቅርታ ይገኛል ብላችሁ ታምናላችሁ? ይኸው ላሳይ። ጥያቄውን መልስልኝ እስቲ አንተ። ስለዚህ ይህን ጥያቄ ለምንድን ነው ልታቋርጡኝ የፈለጋችሁት? አይደለም ቃል ለምን መሰለህ? በቃ ውይይቱን ወይ ከኔ ጋር እንቀጥላለን። ይችን ብቻ እንዴ ልበል እሱን ከርዕስ ሳይወጣ ይችን ብቻ ወንድሜ ቃሌ በጣም ይቅርታ አድርግልኝና ማለት እንትን ነው አንድ ነን ልክ ብዬ የተናገርኩበት አውድና እንትን የተነሳንበት ርዕስ ላይ ነው። ያ ማለት ምንድነው መሰለህ? አንተ ምን አልከኝ? ልክ አንድ ሰው በእምነት ይጸድቃል፣ ከዛ ግን በሕይወት ዘመኑ እምነትን በስራ እየፈጸመ ፍሬ እያፈራ እንደዛ መኖር አለበት። እንደዛ ሆኖ የማይኖር ከሆነ ይሄ ሰው ወደ እግዚአብሔር መንግስት አይገባም አልከኝ። ሶልደት ከዚህ የተለየ አስተምሯለን እኛ እዚህ ርዕስ ላይ እንደዚህ ማካመን ከአንድ ነን እምነትን ብቻ ፈረስከው ባይዙ ሰው እንደዛ አልኩ። ከዛ አንተ ተስካር ላይ ሄድክ። የተለየ አስተምሮ አላችሁ እያልኩኝና ይህን ጥያቄ ለምንድን ነው እንደማትመልሱት? የኃጢአት ይቅርታ ካላገኘ ሰውየው አይድንም ብለሃል። በኃጢአት የሞተውን ኃጢአቱን ይቅር ያስብላል የሚል አስተምሮ አላችሁ። ስለዚህ ለምንድን ነው ይህን ጥያቄ ልትመልሱ ያልፈለጋችሁት? ታችሁን አንተ ምንድን ነው አፈረ በጭራሽ ራሱን ችሎ ቆሞ መወያየት የማይችል ሰው በጣም አምሶሪ በጭራሽ በራሱ ችሎታ መወያየትም በርዕስ ቁጭ እኔ አይ ቻሌንጅ ዩ ፕሮቴስታንት በርዕሳችሁ ላይ በተነሳው ርዕስ ላይ መወያየት ከቻላችሁ እውነቱን ለመናገር እኔ አጋጥሞኝም አያውቅም። ከስንት አንድ በተነሳው ሀሳብ ላይ መወያየት የሚችል ሰው አይኖርም። ሁሌ ነገሮችን ሺፍት በማድረግ ወይ እንዳላወራ አደረጉኝ ከዛም በኋላ ሌላ ፖለቲካ መስራት ምናምን ነገር ምትዋይ ከሆነ በስነስርዓት ገብተህ ተዋይ። ስቲል ኦፕን ነው ቤቱ ለየትኛው ፕሮቴስታንት። እንዲህ አይነት ነገር እኔ ማድረግ አልፈልግም ነበረ፣ ግን አስገደደኝ። ደግሞ እየነገርኩት ነው። ለምንድነው ጥያቄን ማትመልሱት? ሲጀመር የጠየቀው እኮ ከሚወራው ርዕስ ጋር አንድ አይነት ጥያቄ ያለም የጠየቀው። ለምን ይህንን ነገር እንደምታደርግ አይገባኝ። በጣም አብዛኛው ጊዜ ነው እዚህ የምታደርገው። ጎበዝ ከሆንክ በሚወራው ርዕስ ላይ ገብተህ ማውራት ነው። ጎበዝ ከሆንክ መመለስ የምትችል ከሆነ እንደ ማንኛውም ሰው ከዚህ በፊት እንዳስገባዋቸው ፕሮቴስታንቶች የምታወራ ከሆነ ርዕሱ ላይ ቁጭ ብለህ ማውራት ትችላለህ። ከዛ ውጭ ግን እኛ ጭራሽ ርዕስ አድርገን ስላልገባንበት ስላላወራንበት ነገር የሞተ ሰው በእንትን ጸሎት የኃጢአት ስርየት ያገኛል አያገኝም ሲጀመር ርዕስ ውስጥም አልገባም። ሲጀመር የመወያያ ርዕሳችን አልነበረም። የሰው ልጆች ለመዳን መልካም ስራ ያስፈልጋቸዋል ወይስ አያስፈልጋቸውም? ዳትሴት ፔሬድ። እዚህ ላይ አያስፈልጋቸው ምትል ከሆነ መጽሐፍ ቅዱስ ጥቅስ ታመጣለህ፣ ትወያያለህ። እኛ ያስፈልገናል ስንል መጽሐፍ ቅዱስ ጥቅስ እናመጣለን፣ እናስቀምጣለን። ከዛ ውጭ ግን ልክ ልንወያይ ያልመጣንበትን ጉዳይ እሱን ጥያቄ አድርጎ በማቅረብ ከዛ ደግሞ ለዚህ ጥያቄ ያልመለሳችሁልኝ ብሎ ማውራት በተነሳው ሀሳብ ላይ ማውራት አለመቻልህን ነው የሚያሳዩ። በተነሳው ሀሳብ ላይ ማውራት አለመቻልን ነው የሚያሳዩ። በጣም አስቸጋሪ ነው። ይህን ለውይይት ራሱ የበቃ ሰው አይደለም እንዲህ አይነት ስራ የሚሰራው። ኤኒዌይስ ታትሳድ ክርስቶፎረስ ይህ አንተ ጥፋት። አይ ችግር የለም። አይ እዛው ጣልቃ ስለገባህ ነው እኔ የተውኩትኝ እኮ እንጂ ችግር ምንም አልሆነም። ሰው ምንድን ነው መሰለህ ይኸውልህ፣ አሁን ሲፒሮስ ራሱ መናገር ይችላል። ዳኒም ከላይ ያለ እና እምነት ያለ ስራ አያድንም ብሎ ነው ያመነው።
ታውቃለህ። ከስርም አይ ቲንክ ኮሜንት እየመሰለ ሳይወድ ባቡን አፍርሶ መውጣት አለበት የሆነ ነገር ጨምር ይፈጥሩና እንዴ እንደዚህ ከሆነ እኮ የምታምነው በቃ እኛ ከዚህ የተለየ አናምንም ማለት ነው። አሁን መግባት ይችላል። በርዕሱ ላይ እኮ ጨርሰናል። አሁን መግባት ይችላል። ስላልሰማን ነው እንጂ ጨርሰናል። እኔ መልሼለታለሁ፣ እሱ መልሷል። እስኪ ፕሪ አውራ እስኪ መግባት ይችላል። በርዕሱ ላይ ልደት ያለቀ ነገር ነው። ግን እታች ሲያይ ይሄ ትምህርት እምነት ብቻ የሚለውን እንትን ስላሉ የኛዎች በቃ ብቻ የሚለው ፈረሰ ስላሉ ሌላ ነገር እያወራን ያለነው በህይወት ያለ ሰው ምን ያደርጋለው፣ ሌላ ሰው ለሌላ ሰው ላረፈ ሰው ምን ያደርጋል አይደለም። ለሁለተኛ አካል አማኝ ምን ያደርጋለው ርዕሳችን። ሰው ካረፈ በኋላ ጸሎት ሌላ ሰው ይጸልይለታል፣ በሱ ፍታት ይገኛል ምናምን፣ እሱን አይደለም ርዕሳችን። አሁን ይህን ሲነሳ በቃ አገኛቸው ምናምን ይባላል። ፍታትም ብናወራ ሲጀመር ትምህርቱን የሚያውቅ አይመስለኝም። ፍታት የሚደረገው ለክርስቲያኖች ነው። እኔ ለምንድን ነው የተነሳው ርዕስ ላይ አሁን እነዚህ አይነት ሰዎችን እኮ ይሄ ነው እኮ በቃ አዘንዶ ዘዴ እኛ በቃ የሚደብረን ነገር ይሄ ነው። ምንድነው ለመወያየት በራችንን ከፍተን በስነስርዓት በራችንን ከፍተን አስገብተን ቁጭ አድርገን እያወራን የነበረው። ስለዚህ ከዚህ ጉዳይ ጋር ተያይዞ የምታወሩ ከሆነ ማውራት ትችላላችሁ። እኔ አንድ ደህና ተወያይ አይኖራችሁም። ፕሮቴስታንት ቤዚካሊ በተነሳው ሀሳብ ላይ ማውራት የሚችል ሰው በተነሳ ሀሳብ ላይ ማውራት ዳኒ በቃ ከዳኒ ጋር እንቀጥል። ለማንኛውም ኤኒዌይስ ዳኒ ከኔ ጋር እንቀጥላለን። አንድ ኦኬ እሺ፣ መልካም ስራ የዳንበት ምንድነው? መጽሐፍ ቅዱስ ራሱ ያለ ስራ ነው የሚለው። ያለ ስራ አለ የሚለው ጋር ነው እንደዛ የሚለው ዳኒ ፊልጵስዩስ ማነው ኤፌሶን ምዕራፍ 2 ቁጥር 10 ላይ ያለ ስራ ነው የሚለው። ያለ ኤፌሶን ምዕራፍ 2 ቁጥር ስንት ጥቅሶቹን እያወጣ እንድናወራ ዳኒ ቁጥር 9 ላይ ላንብብልህ። ያለ ስራ እኔ አወጣው ጸጋው በእምነት አድኗቸዋል ይላል። ጸጋው በእምነት አድኗቸዋል። የሚቀጥለውን ጥቅስ እያነበብኩልን ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ኦኬ፣ ከስራ አይደለም ማለት ነው። በእግዚአብሔር ጸጋ ነው የዳናችሁበት መዳን እኮ እኛም እያልን ያለ ነው እኮ አንድ ሰው ሲድን ዳኒ አንዴ ቆይ ልጨርስልህ። ከሞት ወደ ህይወት ከጨለማ ወደሚደነቅ ብርሃን የመጣ ነው በራሳችን ስራ አይደለም፣ በእግዚአብሔር ልጅ በኢየሱስ ክርስቶስ ስራ ነው እያለ ነው ያለው። ተሰቅሎ ነው ያዳናችሁ እያለ ነው። እኛ ደግሞ እያልን ያለ ነው ይህን አይደለም። ዳትስ ዋት የቱ ጋር እንድንተላለፍ ነው። በጣም ጥሩ። ከዚህ በፊት እሱ ፓርት አንሳውና እናውራ። እሺ በቃ እዚህ ላይ እናውራ። በጣም ጥሩ ናይስ ዳኒ። እንደዚህ በርዕሱ ካወራን እኮ ዊክን ቶክ እስኪነጋ ድረስ ማለት ነው። እኛ እያልን ያለ ነው እና እያልን ያለነውን ነገር ደግሞ እናስረዳ። እኛ የማንለው በጸጋ ልጅነት አይገኝም አላልንም። በስራ ነው የእግዚአብሔር ልጅ የምንሆነው አላልንም። እንደዛ አላልንም። እያልን ያለነው ግን ምንድን ነው? ከሞት ወደ ህይወት ከጨለማ ወደሚደነቅ ብርሃን በጸጋ ከመጣን በኋላ ያለ ስራችን በክርስቶስ ኢየሱስ በመስቀል ላይ ስራ ከሞት ወደ ህይወት ከጨለማ ወደሚደነቅ ብርሃን ከመጣንና የእግዚአብሔር ልጅ ከሆንን በኋላ መልካም ስራ መስራት ተገቢ ነው። መልካም ስራ መስራት ተገቢ ነው። ይህን ጥቅስ እንቀበለዋለን። እኛ ያለ ስራ ነው ኦፍኮርስ ሄዳን ነው ያለ ስራ ከስራችን አይደለም፣ ያለ ስራ ድነናል። ከዳንን በኋላ ግን በቃ ወይም ደግሞ እንደ ፍሩት እንደ መንፈስ ፍሬ ይገለጣል እንጂ መዳናችንን ማመናችንን ለመደገፍ እሱን እንጠቀማለን ብለን አናምንም። ስለዚህ እኔ ካመንኩኝ በመንፈስ ቅዱስ ታትም ያለው ጌታን እመስላለሁ፣ የእግዚአብሔር ልጅ ነኝ፣ አሮጌው ሁሉ አልፏል፣ እኔ እግዚአብሔር ጽድቅ ሆኛለሁ፣ ስለ እኔ ሲል ኃጢአት ሆኗል። ስለዚህ የእውነት ካመንኩኝ ማንነቴ፣ መዓዛዬ፣ ውበቴ ሁሉ እንደ ፍሬ ሆኖ ይወጣል እንጂ እንደ ግዴታ ነው የሚጨምረው አይደለም ነው እያልን ያለ ነው። ኦኬ አንድ ጥቅስ እንጨምራለን። ኦኬ ጥሩ። ሐዋርያው ጳውሎስ እንደዚህ ይላል ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ሐዋርያው ጳውሎስ ፊልጵስዩስ ምዕራፍ 2 ከቁጥር 12 ላይ ዳኒ እንደዚህ ይላል። ስለዚህ ወዳጆች ሆይ ይላል። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ ይላል። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይላል በእናንተ ዘንድ በመኖሬ ብቻ ሳይሆን
ይልቁን አሁን ስርቅ አለ። ይልቁን አሁን ስርቅ በመንቀጥቀጥ በፍርሃትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። ዳኒ መዳናችሁን ፈጽሙ እያለ ነው ጳውሎስ፣ ሐዋርያው ጳውሎስ። መዳን መፈጸም ማለት እናንተ የምትረዱበት አንግልና እኛ የምንረዳበት አንግል እንዴት ነው የሚለውን እንይ። እኛ መዳን መፈጸም ስንል መዳናችሁን ፈጽሙ ሲል ምን እያለ ነው? መጽሐፍ ቅዱሱ መዳናችሁን ፈጽሙ ሲል እንደ ክርስቲያን ከምዕራፍ 2 የፊልጵስዩስ ምዕራፍ 2 ከ1 ጀምሮ እስከ ወንድሜ ከኔ ይበልጣል የሚለውን ነገር ፕራክቲስ አድርጉ እያለ ነው እንጂ ዳግም ተወለዱ እያለ አይደለም። እኔም እኮ ዳግም ስለመወለድ ነው እኮ አላልኩም ዳኒ። ለምንድን ነው ወደ ኋላ የምትጎትተን? ክርስቶፎረስም ቅድም ሲቸገር የነበረው ነገር ይሄ ነው። ወደ ኋላ አትጎትቱን። ድነት መፈጸም ማለት ዳግም መወለድ ነው አላልኩም። ባላልኩት ነገር ላይ ሀሳብ ለመስጠት አትድከም ዳኒ። አላልኩም ዳግም ውልደት በእግዚአብሔር ጸጋ ነው። እንዳትመለስ ዳኒ፣ በሞቴ ፕሊስ ወደኋላ እንዳትመለስ። እኛ እያወራን ያለ ነው ዳግም የተወለዱ ክርስቲያኖች ድነታቸውን ይፈጽማሉ ወይንስ አይፈጽሙም? ፓፓ መፈጸም ማለት ምን ማለት ነው የሚለው ነው እያወራን ያለ ነው። በቃ ስለዚህ ውልደት ጋር አትሂዳ። ድጋሚ ወደ አልፈነው ወደ መጣነው ፓርት አትሂድ። እዚሁ ጋር ቆመን እናወራ ዳኒ። ኦኬ። አንድ የዳነ ሰው መልካም የሆነውን ክቡር የሆነውን ተወዳጅ የሆነውን ንጹህ የሆነውን ሁሉ ያደርጋል። የሚያደርገው ግን የእሱ ባህሪው ስለሆነ ነው እንጂ ባህሪው ላይ የሆነ ኳሊቲ ለመጨመር አይደለም። መዳኑን ይፈጽማል ማለት በስራ ይገለጣል ማለት ነው አይደለም ዳኒ? ተሜ የሚዩት አድርግልን። በስራ ይገለጣል ማለት ነው። የሚገለጠው ግን እንደ ፍሬ የሚያመጣው ነው እንጂ መደገፊያ አይደለም። ይሄን ነው እያልን ያለ ነው። እያልን ያለ ነው መዳን መፈጸም ማለት የዳነ ክርስቲያን ህይወቱ በስራ መገለጥ አለበት እያልን ነው። ኦኬ ቴንክ ዩ ዳኒ። ይሄን ከተግባባን መዳናችን ማለት ቴንክ ዩ። በቃ በእምነት ብቻ የምትሏን አያት። አሁን እዚህ ጋር ነው ፍሬኗን ያዝ። ኦኬ ገላትያ ላይ ነው። አሁንም ገላትያ ላይ ነው ማብራራት ላይ ና ገላትያ ላይ ነው። አንድ ገላትያ ላይ ነው ዳኒ። አንድ ነገር ላስረዳ ፈቀድልኝ። እምነት ብቻ የሚለውን ስለነካ ይብራራል። አፍከሽ ምን አልከሽ? ከላይ እምነትን አስቀምጠን ካመን በኋላ እምነታችን ከታች ወይም ደግሞ ከስር እምነትን አስቀምጠን እንደ ፍሬ ወይም እንደ ፍሩት ፕሮዲውስ ያደርጋል አልን እንጂ የእምነታችን መደገፊያ ስራ የለንም። እኛ አትሰራስ እምነት ስራ ባይኖረውስ ምን ትሆናለህ? አለመስራት አልችልም። ሰው ክርስቶስ ውስጡ ገብቶ እንዴት ነው መልካም ሆኖ አይችልም? አለመስራት አልችልም ማለት አልችልም። በቃ እኔ አሁን ዘሬ ተለውጧል። ስለኔ ጌታ ሞቶልኛል። ነፃ ፈቃድ የለህም። በግድ ነው የምትሰራው። ነፃ ፈቃዴ እንደ አዲስ ሰው ሆኗል። ሁሉ አልፏል። ሁሉ አዲስ። ስለዚህ አንተ አሁን ጽድቅ አለማድረግ አትችልም። አለማድረግ አትችልም ከነጭራሹ። አዎ በቃ እኔ አልችልም፣ በእውነት አልችልም። ይባረክ። እንደዛ የሚል ጥቅስ አሳየኝ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ጀምሬ ያነብልሃለሁ። ስለዚህ አሁን ዳኒ ቆይ ዳኒ፣ አሁን አለመስራት እንደማትችል የሚያሳይ ጥቅስ ነው የምታሳየው። እሺ ኦኬ፣ 5 ስንት አለመስራት እንደማልችል የሚያሳዩ ብዙ ጥቅሶች አሉ። ሁለተኛ ቆሮንቶስ ስንት ዳኒ? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ጀምሬ ያነብልሃለሁ። ስለዚህ ማንም በክርስቶስ እኔ ላንብብ እባክህ። እኔ አነበዋለሁ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆናል። ኦፍኮርስ በቃ ታድሰናል። ነገር ግን የሆነ ሁሉ እስከ 1 ድረስ እያብራራ ነው ማለፍ አለብን። እሺ አሁን ጋይዝ መርሳት የሌለባቸው ሀሳብ ምን መሰላችሁ? ከዳንኩኝ በኋላ መልካም ስራ መስራት አልችልም፣ በቃ ግዴታ መልካም ስራ እሰራለሁ የሚለውን ሀሳብ ይሄ ጥቅስ ያስደግፍልኛል ብሎ ነው ዳኒ ያመጣው። ቃል በቃል እያነበብ ነው እንሄዳለን። ስለዚህ እኔ ላንብባ። እኔ እኔ ያመጣሁበትን ጥቅስ አንተ የምታብራራበት ምክንያት እያብራራ ነው። እሺ አንብበውና ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እንደ አዲስ ተወልዷል ማለት ነው። አሮጌው ነገር ሁሉ አልፏል፣ ሁሉ አዲስ ሆኗል፣ ዳግም ተወልጃለሁ ማለት ነው። በጣም ጥሩ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ስለዚህ አንዴ ቆይ ክርስቶስ አንዴ ቀጥል። ቆይ አንዴ ዳኒ ሰላም አይደል? አይደል? ወደ ምነት እንዴት ነው?
አለሁልህ። ቅድም ቃሌ የተናገረው ሙሉ በሙሉ ተቀበለዋለህ? ሰምተናል ብዬ ነው። ያ ላይክ 50% እየሰሙ ፐርሰንት ሌላ ነገር እየሰራው ነበር፣ ግን የምቀበለውን ነገር ነው ያወራው ብዬ አስባለሁ። ዳኒ ይቅርታ፣ ክርስቶፎስ ስልክ በመሀል ገብቶብኝ በጣም ይቅርታ። እሺ፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ማለት በክርስቶስ ኢየሱስ አዲስ ልጅነትን ውልደትን ማግኘታችንን የሚናገር ነው አይደለ? ኤግዛክትሊ። በጣም ጥሩ። አሮጌው ነገር አልፏል ማለት ከአዳማዊነት ከአሮጌው ሰውነት ወደ ክርስቶስ መተናል፣ ሁሉም ነገር አዲስ ሆኗል በክርስቶስ እያለ ነው። እስቲ ስለ ልጅነት አዳማዊነት ማለት ስጋዊነት ማለት ነው እንጂ ዳግም መወለድ ማለት አይደለም። ከአዳማዊነት ወደ ክርስቶሳዊነት ከአሮጌ ስጋ በክርስቶስ ኢየሱስ ታድሰን አዲስ ህይወት አግኝተናል እያለ ነው። የእኛ መዳን ከስጋችን ጋር አይገናኝም። በነገራችን አዳማዊነት ማለት ጎስቋላው ስጋ ጎስቋላው ማለት ካርናል ባዲ ነው። አዳማዊነት ካርናል ባዲ ነው። አንድ ሰው ድኖ አይደለም። ይኸውልህ አንተ ልጅ በእናትህ አንድ ያዳምጥ በስነ ስርዓት እያወራሁ ያለሁት አዳማዊነት ማለት ጉስቁልና ያለበት ስጋ ማለት ነው። መታደስ የሚያስፈልግ አይደለም። ኤግዛክትሊ። ስለዚህ እሱ አሮጌው አዳማዊነት ማለት አሮጌው ማንነት ማለት ነው። ከሱ አዲስ ሆነናል እያለ ነው አይደለ? እሺ ዳግም ተወልደናል ማለት ነው። እሺ ቀጥል። ባጭሩ ዳግም ተወልደናል። በቃ ስለ ዳግም ውልደት እያወራ ነው። ቀጠላልና ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይላል። ይሄ ሁሉ ነገር የሆነው በክርስቶስ ኢየሱስ ነው። ምንም አያከራክርም። ኦኬ ቀጥልሽ። ቀጠላለና እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር አለ። ኦፍኮርስ እግዚአብሔር የታረቀም በልጁ በኢየሱስ ክርስቶስ ነው። በደላቸውንም አይቆጥርባቸውም በጸጋን ሄዳን ነው። በእኛም የማስታረቅን ቃል አኖረ አለ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነው። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ካለ በኋላ እኛ በእርሱ ሆነን ጽድቅ እንሆን ዘንድ ኃጢአት ያላወቀውን ኢየሱስ ለእኛ ኃጢአት አደረገዋል። አሁን እስኪ የቱ ጋር ነው? እዚህ ፖይንት ላይ ስለ ዳግም ውልደት በክርስቶስ ኢየሱስ ከእግዚአብሔር ጋር ስለመታረቃችን፣ ዓለም የታረቀው በክርስቶስ ኢየሱስ ስለመሆኑ፣ አሮጌው ነገር በክርስቶስ እንደታደሰ አዲስ ፍጥረት እንደሆንን ይናገራል እንጂ እንደው እስኪ ከዳንን በኋላ ኃጢአትን ማድረግ አንችልም፣ ጽድቅን እንድናደርግ ነው የግድ ጽድቅ እንድናደርግ ያደርጋል የሚለው ፍሬዟን አሳይኝ። ኦኬ እዚህ ጋር ያመጣው ራዲካል የሆነ የውስጥ ለውጥ እንዳለ እንድናቅ ነው። አንድ ሰው ጌታን ከተቀበለ በኋላ አይሳሳትም ማለት አይደለም። ይሳሳታል። ኃጢአት አልሰራንም ብንል እሱን ሐሰተኛ እናደርገዋለን። ነገር ግን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ስለሚል፣ ነገር ግን ይሄ የሚመለስ ማንነት ትራንስፎርም አድርጎ ውስጣችን አለ ማለት ነው። ሌላ ምንም አዲስ ነገር ዳኒ ጥያቄ ምንድን ነበር? አሁን እዚህ ያመጣው ራዲካል የሆነ ቼንጅ እንዳለ ለማሳየት እኔ ምንድን የጠየቅኩ ነበር? ምን ስጠይቅ ነው ይሄን ጥቅስ የሰጠኝ? እኔ ተለውጫለሁ፣ እንደ አዲስ ሰው ሆኛለሁ፣ ፍሬ አፈራለሁ። ፍሬ ማፍራት ደግሞ የመዳኔ ውጤት ነው። አይደለም አላልኩም እንደዚህ። ምንድን ነው ያልከው? እሺ ምንድን ነው ያልከው? እሺ ጠብቀኝ። እንደዚህ ነው ያልኩት። አሁን እሱ እንደተናገረው እንደዚህ ነው ያልኩት። እኔ አይደለም እንዲህ አይደለም ያልኩት። አየህ አይደለ? መጀመሪያ ለመልሱ ከመዘጋጀት አስቀድመ መጀመሪያ ጥያቄውን አንደርስታንድ አድርግ። ጥያቄውን አንደርስታንድ ካደረግክ በኋላ ወደ መልሱ ትሄዳለህ። እኔ ያልኩት ራዲካል አንድ ጊዜ አይደለም። ጥያቄውን በስነ ስርዓት እኔ ያልኩ ከዳንኩኝ በኋላ የግዴታ ጽድቅን አደርጋለሁ፣ መልካም ስራን አለማድረግ አልችልም የሚለውን እምነት ያስክበትን ጥቅስ አምጣን ያልኩ እኔ እንጂ እንዴት እንደ አዲስ ስለመፈጠር ወይም ደግሞ አዲስ ስለመሆን ስለ ዳግም ውልደት ስለሱ አይደለም ያወራው። አዲስ ፍጥረት ከሆንክ በኋላ ዳግም ከተወለድክ በኋላ መልካም ስራን አለማድረግ አልችልም ላልከው እምነት ጥቅስ ስጠኝ ያልኩ። ፕሊዝ እሱ ላይ ፎከስ። ይሄም እዚህ ጋር ተብራርቶ ማለፍ አለበት። እዚህ ጋር ራዲካል የሆነ ቼንጅ ገብቶኛል። አታውራት በለኛ ብራዘር። እዚህ ጋር ራዲካል የሆነ ቼንጅ እንዳለ ካወቅን ከዛም በኋላ ወደ ገላትያ እንሄድና ደግሞ ገላትያ ላይ የመንፈስ ፍሬ እንደሆነ እናየዋለን። ምን አይነት ቼንጅ ነው ያየነው? ምን አይነት ቼንጅ ነው ያየነው? ምንድን ነው ያየነው? አሮጌው ነገር ሁሉ እንዳለፈና ሁሉ አዲስ እንደሆነ አይተናል። እኔ መች አላለፈም አልኩኝ? እኔ እኮ ተለውጫለሁ ስልህ እኮ ነው መለወጤን ለማሳየት። እኔ መች አልተለወጥኩም አይደለም። እኔ መች አልተለወጥኩም አልኩኝ። እኔ እሱን እኮ አላልኩም። ስለዚህ ስለወጥ በምን መልኩ ነው የተለወጥኩት? አዲስ ፍጥረት አለቀ።
አዲስ ፍጥረት ማለት ምን ማለት ነው? ዳግም ልደት፣ ውልደት፣ እንደ አዲስ መወለድ ገብቶኛል። ለምሳሌ ዳንኤል አንድ ጊዜ ዳንኤል ጌታን አያውቅም ነበር፣ ጌታን አወቀ፣ እንደ አዲስ ፍጥረት ሆነ። ይሄ አዲስ ፍጥረት ምን የሚያደርግ ነው? ባህሪው ምንድን ነው? እንደ ድሮ የሚሳደብ እኔ የፈለግኩት ጥቅስ አሁን ኃጢአትን አለማድረግ አልችልም፣ ጽድቅን ብቻ ነው ማድረግ የምችለው፣ ጽድቅን የግድ በቃ መልካም ስራን አለመስራት አልችልም ላልከው ጥቅስ ስጠኝ ነው እንጂ ዳግም ስለመወለድ አዲስ ፍጥረት ስለመሆን አይደለም ጥያቄ። ፕሊስ ዳን። ይሄ ቦታ ዳይናሚክ የሆነ ቼንጅ እንዳለና እንደሌላ ሰው እንደሆንኩኝ አያሳይም? ይሄ ቦታ አዲስ ፍጥረት ስለመሆናችን አሮጌው ነገር ስለማለፉ ያሳያል እንጂ ከዳንን በኋላ የግድ መልካም ስራን አለመስራት አንችልም የሚል አያሳይም። የሚያሳየውን ጥቅስ ወደ ሁለተኛው ቦታ ከመሄዴ በፊት አንድ ነገር አንደርስታንድ ማድረግ አለብን። የዳነ ሰው አይሳሳትም አላልንም። ኃጢአት አልሰራንም ብንል እሱን ሐሰተኛ እናደርገዋለን ይላል። ነገር ግን ሰው እንደሚሳሳት ከተስማማ ገላትያ ጋር እንሄድና ምን ይላል መሰለ? ገላትያ ላይ ዳኒ አሁንም አጥረተን ማየት መሄድ አለብን። አንተ ያልከው ሀሳብ እዚህ ክፍል ውስጥ የለም ከነጭራሹ። አንተ ያልከው ሀሳብ እዚህ ክፍል ውስጥ የለም። በቃ የዳነ ሰው የግድ መልካም ስራ መስራት ግድ ይለዋል። የግድ መልካም ስራ ይሰራል ላልከው እዚህ ሀሳብ ውስጥ የለም። ይሄ ሀሳብ ባይሆን በተቃራኒ የሚናገረው አዲስ ፍጥረት ስለመሆናችን አሮጌው ነገር ስለማለፉ፣ ይሄ የሆነው ደግሞ በክርስቶስ ከእግዚአብሔር ጋር በመታረቃችን ስለመሆኑ፣ እኛ የእግዚአብሔር ጽድቅ እንድንሆን እግዚአብሔር ክርስቶስን ምን እንዳደረገው ኃጢአት አደረገው የሚለውን ሀሳብ ይናገራል እንጂ ከዚህ ውጭ ሌላ ነገር አይናገር። ወደ ሌላኛው ጥቅስ መሄድ ትችላለህ። የግድ 4 ነጥብ ካላስቀመጥክ በራስ ሀሳብ ላይ አይመችም አይደል? ትንሽም እንኳን ፍንጭ የለውም። ትንሽም ፍንጭ የለውም። ቀጣዩን ጥቅስ ንገረኝ። ኦኬ ሌትስ ጎ። ቀጣዩ ጥቅስ እሺ፣ ችግር የለውም። ገላትያ 5:22 ላይ እንደዚህ ይላል። የመንፈስ ፍሬ ቆይ እኩል ነው የምንሄደው ዳኒ። ኦኬ አሁን ደግሞ ወደ ገላትያ እንምጣ። የመንፈስ ፍሬ ይላል። አንዴ ዳኒ ፕሊዝ ከስልኬ ጋር ኮኔክት ላድርገው ኢንተርኔቱን። መጽሐፍ ቅዱስን ላ ገላትያ የመንፈስ ፍሬ 5:22 የመንፈስ ፍሬ ይለዋል። እንደምታውቀው አንድ ብርቱካን ፍሬ ሲያፈራ አምጦ አይደለም፣ በቃ ኔቸሩ ነው፣ ባህሪው ነው። አንድ ሙዝ ሲያፈራ ዛፉ ባህሪው ነው ፍሬ ማፍራት። አዎ ሳይጨነቅ ነው። አንድ እኔንኛ ማብራራው ብራዘር፣ ከዛ አንተ ታብራራ። የመንፈስ ፍሬ ግን ይላል፣ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት እና ራስን መግዛት ነው ይላል። እዚህ ጋር የምን ፍሬ ነው ሲባል የመንፈስ ፍሬ ነው። የሞተ ሰው መንፈስ ወይም ደግሞ ያልዳነ ሰው መንፈስ ምንድን ነው ስትለው ሙት ነው። ጌታን የሚያውቅ ሰው ስትል ግን ሙት አይደለም፣ ፍሬ አለው። ይሄ ፍሬ ደግሞ መልካምን፣ በጎነት፣ ፍቅር፣ ደስታ፣ ሰላም፣ ቸርነት፣ እምነት፣ የዋሃትና ራስን መግዛት ናቸው። ልብ አድርግ፣ አዲሽናል አይደሉም። እነዚህ ባይ ፕሮዳክት ናቸው፣ ውጤት ናቸው፣ የመንፈሳችን ፍሬ ናቸው። እነዚህ ፍሬዎች ቀደም ባልካቸው ክራይቴሪያ የሚገለጡ ናቸው። እኔ ምን ይጠየቁ ይሄ ካላብራራልህ መጽሐፍ ቅዱስ በቃ ምንድን ነው የጠየቁ? እኔ ኔቸሬ ተለውጧል፣ እነዚህን አሁን ያነበብኳቸውን ነገሮች ፕሮዲስ አደርጋለሁ። በቃ ክርስቶፎር እስከ ምንም አላመጣሁም ዳኒ፣ ምንም አላመጣሁም። እንዴት ነው ያላመጣሁት? የመንፈስ ፍሬ እያለ በጎነት ፍሬ እኮ ነው ዳኒ። ይቅርታ አድርግልኝና የተረዳ አይመስለኝም። ልክ አንተ በቃ አንድ ሰው የዳነ ሰው በቃ ሁሉ ነገር የሚያደርገው መልካም ፍሬ የሚያፈራው በግዴታ ነው ወይ ነው? በግዴታ አይደለም። ማንኮ ባይ ፕሮዳክት የተረዳ አይመስለኝም ብለህ በፖለቲካ ከአንተ የሚጠበቅ ነገር አለ። አንድ ሰው ካመነ በኋላ አንድ ሰው ካመነ በኋላ ባይ ፕሮዳክት ነው ውጤቱ። ፍቅሩ፣ ሰላሙ፣ ደስታው፣ በጎነቱና የዋህነቱ ውጤት ነው እንጂ ኦኬ ስለዳንኩኝ መልካም ላድርግ፣ ኦኬ ስለዳንኩኝ ለሆነ ሰው ልስጥ፣ ኦኬ ስለዳንኩኝ እንዲህ በማድረግ ሳይሆን የመዳንህ ውጤት ነው። እዚህ ጋር እንደምናየው ፍሬ ስለሚለው ማለት ነው። ያመነ ሁሉ በቃ ይሄ ሁሉ ፍሬ አለው ማለት ነው። ያመነ ሰው ሁሉ
ጽፉታል። የመንፈስ ፍሬ ይላል። አምኖ የዳነ አንደኛ ቆሮንቶስን ክፈትልኝ። አንደኛ ቆሮንቶስ ምዕራፍ 5ን ክፈትልኝ። አንደኛ ቆሮንቶስ ምዕራፍ 5 የዚህ ላጲስ ነው። ይሄን ያጠፋዋል። አይ ላጲስ መጽሐፍ ቅዱስ ላይ ላጲስ የለም። የዳኒ መረዳት ነው። ዳኒ ላጲስ አትበል። ለሌላ ጊዜ ስፒሮስ ቀጥል። መጽሐፍ ቅዱስ ላይ ላጲስ የለም። ላጲስ ማለት የምን ማለት ነው? ላጲስ ማለት የምን ማለት ነው? ተመስገን። ላጲስ ማለት አንዱ ላይ አጠፋም። በመጽሐፍ ቅዱስ በላጲስ አይጠፋም። እሺ ቸርች ፋዘሮች አስተማሩክ? ተሜን ቸርች ፋዘሮች ናቸው እንደዚህ ያስተማሩ። ቸርች ፋዘሮች ናቸው እንደዚህ ያስተማሩ። መጽሐፍ ቅዱስ በላጲስ ይጠፋል ብለው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 22 በየትኛውም ጥቅስ አታጠፋውም። ብራዘር አታጠፋውም። አንተ መረዳት ነው ስህተት እንጂ መጽሐፍ ቅዱስ አያሳፍርም፣ አያጋጭም። አንድ ጊዜ ላስተካክላችሁና ይቀጥላል። ቆይ ቸርች ፋዘሮች ናቸው ዳኒ ወይስ ከጉግል ላይ ነው መጽሐፍ ቅዱስ በላጲስ ይጠፋል የሚል ያነበብከው? ዳኒ ንገረን እስኪ። ተሜኮ ኢንሳይት የለህም። አቅምህን በተመለከተ ምንም ኢንሳይት የለህም። ያውልህ ችግር የለውም አለ ወይ ነው። አሁን እንደዚህ ሁለተኛ የእግዚአብሔርን ቃልን በላጲስ ይጠፋል ብለህ እንዳትወያይ እሺ።